Iran's Islamic Revolution turned 47 years this February. In the same month, its supreme leader Ayatollah Ali Khamenei was assassinated. Now, over 4 months later, the country is preparing to bid final farewell to the late. አያቶላዎቹ ከባድ ሐዘን ውስጥ ናቸው። ታላቁ መሪ ከወራት በኋላ ግብአት መሬታቸው ሊፈጸም ቀናት ቀርተውታል። የተደበቁት የኢራን አዳዲስ መሪዎችም ለመጀመሪያ ጊዜ ከጥቃቱ በኋላ ከተደበቁበት ወጥተው መታየት ጀምረዋል። ቴህራንና ቆሙ በሐዘን በተሞሉ ኢራናውያን ተጥለቅልቀዋል። ሞት ለአሜሪካ፣ ትራምፕ ይወገዱ የሚሉ መፈክሮች በይፋ የተሰሙ ባሉበት በዚህ ጊዜ ውስጥ ከሆርሙዝ አስደንጋጭ መረጃ ሰምቷል። ኢራንን ያስደነገጠው መረጃ በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። የአሜሪካ ጦር በሐዘናቸው ቀን ሊተዋቸው የፈለገ አይመስልም። ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ። Iran unveiled the coffin of former Supreme Leader Ali Khamenei. በሚሊዮን የሚቆጠሩ ኢራናውያን የቴህራን ጎዳናዎችን በጥቁር ባነሮችና በጥልቅ ሐዘን ስሜት ባጥለቀለቁበት እንዲሁም የተገደሉትን የበላይ መሪ አያቶላ አሊ ኻሜኒን ለመቅበር የተዘጋጁ ባሉበት የኢስላማዊት ሪፐብሊክ እስካሁን ካደረገቻቸው ማስጠንቀቂያዎች ሁሉ እጅግ ብርቱን አስተላልፋለች። ቴህራን በዓለም ላይ እጅግ ወሳኝ በሆነው የኢነርጂ ደም ስር ያለውን የውጥረት ሂደት በድጋሚ አቀጣጥለዋለች። ይህ ድርጊት የቀብር ስነ ስርዓቱን የቁጭት ስሜት ከወታደራዊ እምቢተኝነት ጋር ያቀላቀለ ትዕይንት ሲሆን የዓለምን የኢነርጂ ገበያ መልክም ሊቀይር፣ አዳዲስ የባህር ኃይል ፍልሚያዎችን ሊከሰከስ ብሎም ተሰባሪ የሆኑትን የተኩስ አቁም ስምምነቶችን ሊፈትን የሚችል ነው ተብሏል። ይህ የጊዜ ምርጫም በዘፈቀደ የመጣ አይደለም። ይልቁንም ኻሜኒና የተገደሉት ቤተሰባቸው አባላት በመስታወት በተሰራ ሳጥን ውስጥ ተቀምጠው በሚገኙበት በታላቁ ሞሳላ ስፍራ ላይ ሞት ለአሜሪካና በቀል እያሉ በሚጮሁበት በዚህ ሰዓት ላይ የኢራን ባለስልጣናት በፋርስ ባህረ ሰላጤ ላይ ቀይ መስመር እያሰመሩ ነው። የኢራን ቴክኒክ ድርድር ቡድን መሪ ሆኑት ካዜም ጋሪባባዲ ኢራን በሽመጡ ደህንነት ዋስትና መሆኗን በይፋ ያወጁ ሲሆን ማንኛቸውም አይነት ወታደራዊ እርምጃዎች ወይም ከአካባቢው ውጪ ያሉ የሀያላትን ትዕይንቶች እንደማይቀበሉ ገልጸዋል። የፓርላማ አፈ ጉባኤው መሐመድ ባገር ቃሊባፍ ይህን ስሜት በማስተጋባት ኢራን የአሜሪካን ጣልቃ ገብነት በፍጹም እንደማትታገስ ምልአተ ህዝቡ በተሰበሰበበት ማረጋገጫ ሰጥተዋል። Millions of Iranians turned out to witness the burial of Ayatollah Khamenei. Crowds performed traditional morning ritual of beating የኢራን የጥምር ወታደራዊ እዝ ሀታም አልአንቢያ ከተፈቀደላቸው የኢራን የባህር መስመሮች ውጪ በሚያልፉ ማንኛቸውም የነዳጅ ጫኝ መርከቦች ላይ ጠንካራና የማያወላወል ምላሽ እንደሚሰጥ በግልጽ አስፈራርቷል። መልእክቱ እጅግ ግልጽና የማያሻማ ነው። በቁልፍ የእስራኤልና የአሜሪካ የአየር ጥቃት መሪያቸው ከተገደሉ ከወራት በኋላ ሀገሪቱ ታሪካዊ መሪያቸውን ወደ መቃብር በምትሸኝበት በዚህ ወቅት እንኳን የሆርሙዝ ወሽመጥ አሁንም በቴህራን ጥላ ስር እንደሆነች ትቀጥላለች። በቴህራን ጎዳናዎች ላይ የሚታዩት ትዕይንቶችም በስፋታቸውም ሆነ በስሜት ጥንካሬያቸው ከዚህ ቀደም ታይተው የማይታወቁ አይነቶች ናቸው። ባለስልጣናት ቴህራንን፣ ቆምን እንዲሁም ማሽሃድና በኢራቅ የሚገኙ ቅዱስ ስፍራዎችን ጭምር በሚያካልሉት ሰልፎች በሚሊዮን የሚቆጠሩ ሰዎች ይሳተፋሉ ብለው ይጠብቃሉ። በታላቁ ሞሳላ ብርጭቆ ሳጥን ውስጥ የተቀመጠው የኻሜኒ አስክሬን ልባቸው በሐዘን ተሰብሮ ደረታቸውን የሚደቁ የሺያ ባህላዊ ሐዘንተኞች ቁጥር ስፍር የሌላቸው ህዝቦችን እየሳበ ይገኛል። በከተማው የተሰቀሉ ባነሮች ደግሞ ሙሉ በሙሉ አንድነትና በቀልን የሚሰብኩ ናቸው። በመዲናዋ ባሉ ማስታወቂያ ሰሌዳዎች ላይ የእሳቸው ምስል በጉልህ የወጣ ሲሆን አንዳንዶቹ ሐዘንተኞች ደግሞ ትራምፕ ይገደል የሚል መፈክር ያዘሉ ሰንደቆችን እያውለበለቡ ይገኛሉ። የኻሜኒ ህይወት በቀጠፈው ጦርነት ምክንያት ዘግይቶ የተከናወነው ይህ የቀብር ስነ ስርዓት የኢራን የመቋቋም አቅምና ጽናትን በከፍተኛ ደረጃ ለዓለም የሚያሳይ ትዕይንት ሆኖ እያገለገለ ይገኛል። የማዕከላዊ ባለሙያዎች ምክር ቤት ባለፈው መጋቢት ወር ላይ ከተሰበሰበ በኋላ ሙጅታባ ኻሜኒ አዲሱ የበላይ መሪ ሆነው ሱልጣኑን ተረክበዋል። በዚህ የኢራን መንግስት በከባድ ቀውስ ውስጥም እንኳን የአመራር ቀጣይነት እንዳለው ያሳየ ሆኗል። ሆኖም ግን አዲሱ መሪ በዚያ ጥቃት ወቅት የአካል ጉዳት እንደደረሰባቸው ከሚወጡ ዘገባዎች ጋር ተያይዞ በህዝብ ፊት ያላቸው ዝቅተኛ ተሳትፎ በጉዳዩ ላይ ተጨማሪ ጥርጣሬዎችና ሚስጥራዊነቶችን ፈጥሯል። መንግስት በቴሌቪዥን ጣቢያ የተሰነበበው የእሳቸው መልእክት ግን ፍጹም ማይናወጥ ተቃውሞና
የሆርሙዝ ወሽመጥ እንደ ስትራቴጂካዊ መደራደሪያ መሳሪያነት በመጠቀም እንደሚገባ አጽንኦት የሚሰጥ ነበር። ይህ የህዝብ ጎርፍም ዝም ብሎ ለስነ ስርዓት ወይም ደግሞ ለአምልኮ ብቻ የመጣ አይደለም። ይልቁኑ በኳታርና በፓኪስታን አደራዳሪነት በአሜሪካና በኢራን መካከል የሚካሄደው ቀጥተኛ ያልሆነ ድርድር በሐዘን ወቅት በጊዜያዊነት በቆመበት በዚህ ወቅት ላይ ይህ ክስተት የኢራን መንግስት የድርድር አቅም በከፍተኛ ደረጃ ያጠናክረዋል። ይህ እጅግ የበዛ የህዝብ ቁጥር ለዋሽንግተንና ለባልደረቦቿ የሚያስተላልፈው መልእክት በማንኛውም መልኩ የሚደረግ የተሳሳተ ስሌት ቀድሞውኑ በወራት ግጭት በቆሰለው ቀጠና ውስጥም ቁጥጥር የማይደረግበት ከባድ መባባስን ሊያስከትል እንደሚችል ፍንጭ የሰጠ ነው። የሆርሙዝ ወሽመጥ ከረጅም ጊዜ ጀምሮ የዓለም እጅግ አደገኛው የኢነርጂ መተላለፊያ ነው። በቀን በግምት ከ20 እስከ 21 ሚሊዮን በርሜል ነዳጅ በተጨማሪ ከፍተኛ መጠን ያለው ተፈጥሮ ጋዝ በየቀኑ በዚያ ጠባብ የውሃ መስመር በኩል ያልፋል። በዚህ ስፍራ ላይ የሚፈጠር ቀጣይነት ያለው መስተጓጎል ያለፉትን ቀውሶች በሙሉ የሚያደበዘዝ ከመሆኑ በላይ የነዳጅ ዋጋ በከፍተኛ ደረጃ እንዲቀንስ ያደርጋል። የኤዥያ ኢኮኖሚዎችን ያሽመደምደዋል። እንዲሁም ደግሞ ዓለም አቀፍ የዋጋ ግሽበትን ይቀሰቅሳል። የኢራን የቅርብ ጊዜ ማስጠንቀቂያዎች የመጡትም ዋና ዋና ግጭቶች ባቆመውና ተሰባሪ በሆነው በኢስላማባድ ስምምነት መሰረት በከፊል የባህር መስመር መከፈት ጥረቶች የተደረጉ ባሉበት ወቅት ነው። ሆኖም ቴህራን ቁጥጥሯ በእጇ መሆኗ እንዳለበት አጥብቃ ትሞግታለች። መርከቦቿ በእሷ የተወሰነውን መስመር መከተል አለባቸው። ካልሆነ ግን ከባድ መዘዝ ይጠብቃቸዋል። የሀታም አልአንቢያ እዝ መግለጫ ምንም አይነት ብዥታ አያስቀምጥም። ከተቀመጠው መስመር ማፈንገጥ ወይም ደግሞ የኢራን ደንቦችን አለማክበር አስቸኳይና የኃይል እርምጃን ያስከትላል። ይህ አቋም የአሜሪካ ማዕከላዊ እዝ የሚያደርገውን ጥረትና የባህረ ሰላጤው ሀገራት በኦማን ባህር በኩል አማራጭ መስመሮችን ለመዘርጋት የሚያደርጉትን ግፊት በቀጥታ የሚገዳደር ነው። ጋሪባባዲ በባህሬን የሚገኙ የአሜሪካ ወታደራዊ መድረኮችን በመቃወም የሆርሙዝ ወሽመጥ በኢራን እዝ ስር እንጂ በአሜሪካ ስር እንዳልሆነ በይፋ ገልጸዋል። ከዚህ ባሻገር ኢራን የሆርሙዝ ወሽመጥን እንደ ዋነኛ ማስፈራሪያና የድርድር ካርድ ትመለከተዋለች። ባለስልጣናት ማናቸውም ስምምነት ውስጥም ከ60 ቀናት የእፎይታ ጊዜ በኋላ ታሪፍ ወይም ደግሞ ቀረጥ መጣል ፍላጎት እንዳላቸው የጠቆመ ሲሆን የኢራን ሉዓላዊነት ወደ ጎን የሚገፉ ማንኛቸውም ማዕቀፎች እንደማይቀበሉ አስታውቋል። ይህ በቀብር ስነ ስርዓት ወቅት የተደረገው የውጥረት መባባስ ግልጽ መልእክትን ይዟል። ማዘን ማለት መዳከም ማለት አይደለም። የዛሬው ከፍተኛ ውጥረት በጥልቀት ለመረዳትም ወደ ኋላ ተመልሶ በየካቲት 20 የተከናወኑትን ክስተቶች ባንክሮ መመርመር ያስፈልጋል። በዚህ እጅግ አስፈሪ ዕለት የተቀናጀው የአሜሪካና የእስራኤል ጥምር ኃይል የኢራንን እንዲሁም ደግሞ ከፍተኛ አመራሮች ኢላማ ያደረገና ሙሉ በሙሉ የመንግስቱን መዋቅር ለመበተን ያለመ ከባድ አየር ድብደባ ፈጸመ። ይህ ጥቃት የሀገሪቱን የኒኩሌር ምኞቶች ለማክሸፍና በዙሪያ ያሉትን ተላላኪ ታጣቂ ቡድኖችን መረብ ሙሉ በሙሉ ለማሽመድመድ ታስቦ የተሰነዘረ ነበር። በዚህ የተነሳ መሪው አሊ ሐሚኒና ሌሎች በርካታ ከፍተኛ ባለስልጣናት ወዲያውኑ ህይወታቸውን አጡ። ይህን ተከትሎ የኢራን ጦርነት እጅግ አስከፊ በሆነ ፍጥነት አውዳሚ ኃይል ፈነዳም። ቀጠናው እርስ በርስ በሚሰነዘሩ የአየር ድብደባዎች በኢራን የአጸፋ ሚሳኤል አምዘግዛጊዎችና በባህር ኃይል አስፈሪ ፍልሚያዎች ብሎም በአሜሪካ ሁለንተናዊ የባህር ከበባ ውስጥ እንድትወድቅ አደረገ። ይህን ተከትሎ የሰዎች እልቂትና የአካል ጉዳት በከፍተኛ ሁኔታ እየጨመረ መጣ። የሀገራት ኢኮኖሚም ክፉኛ እንዲናጋ ሆነ። እንዲሁም መላው ዓለም አቀፍ የኢነርጂ ገበያ በከባድ ድንጋጤ ውስጥ ተናወጠ። በወርሃ መጋቢትና በታህሳስ መካከል ባለው ጊዜ ውስጥ ከፍተኛ ውጥረት ከነገሰ በኋላ በመጨረሻ በሚያዝያ ወር ላይ ጊዜያዊ የተኩስ አቁም ስምምነት ተደረገ። ይህን ተከትሎ ስምምነቱ ፕሬዝዳንት ትራምፕ ያለምንም የጊዜ ገደብ እንዲራዘም ማድረጋቸው ተጠቆመ። በወርሃ ሰኔ ላይ የታወቀው የኢስላማባድ ማስታወሻ እንዲፈረም መንገድ ጠረገ። ይህ ሰነድ የኢራን ዩራኒየም ማበልጸግ ሂደትን በከፍተኛ ደረጃ እንድትቀንስ በሀገሪቱ ላይ የተጣሉ ከባድ የኢኮኖሚ ማዕቀቦች እንዲነሱላትና ወሳኝ የሆርሙዝ ባህር ወሽመጥ በድጋሚ እንዲከፈት ትልቅ ቃል የገባ ነበር። ሆኖም ግን በተግባር ደረጃ በዚህ ስምምነት አፈጻጸም እጅግ የተቆራረጠ ወጥ ያልሆነና በሁለቱም ወገኖች ዘንድ ከፍተኛ ክርክርና ውዝግብ የሚነሳበት ሆኖ ቀጠለ። በአሁኑ ወቅትም በዶሃ እየተካሄደ ያለው ዲፕሎማሲያዊ ውይይት በዋነኛነት ትኩረቱን ያደረገው በሆርሙዝ ወሽመጥ የደህንነት ጥበቃ በዓለም አቀፍ የኒኩሌር ቁጥጥርና ማዕቀቦች መላላት ዙሪያ ነው። ነገር ግን ድርድሩ ሂደት እጅግ አዝጋሚና ተስፋ አስቆራጭ በሆነ መንገድ እየተጓተተ ይገኛል። ኢራን የሀገሪቱን
ብሔራዊ ህግጋት እንደ ሰበብ በመጥቀስ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ጉዳት በደረሰባቸው የኒውክሌር ተቋሞች ላይ የሚያደርጉትን ፍተሻ በከፍተኛ ሁኔታ ገድበዋለች። በሌላ በኩል ደግሞ በሆርሙዝ ወሽመጥ ላይ ያላትን ፍጹም ሉዓላዊነትና ቁጥጥር ማንም እንዳይጋፋው አጥብቃ ጠይቃለች። ፕሬዚዳንት ትራምፕ በበኩላቸው የኢራን ከኒውክሌር መሳሪያ ነፃ ማድረግ ሂደት ትልቅ ስኬት እያሳየ መሆኑን ለዓለም አቀፍ ህዝብ በጉራ ይናገራሉ። ቴህራን ግን በበኩሏ በማንኛውም መስዋዕትነት ታሪካዊ መብቶቿን እንደምታስከብር ትሞግታለች። ይህ መሪዎቿን ለመቅበር የተደረገው ጊዜያዊ ድርድር ማቆም ማለት ለሁለቱ ወገኖች ጥቂት እፎይታና የመተንፈሻ ጊዜ የሰጠ ቢሆንም በሌላ በኩል ግን እያንዳንዱ ወገን የየራሱን ጠንካራ አቋም ይበልጥ እንዲያደራጅና ወደማይለወጥበት ግትርነት እንዲያመራ ማድረግ ከፍተኛ አደጋ አለው። አዲሱ መሪ ሙጅታባ ሐሚኒ በቅርቡ የሰጧቸው ተከታታይ መግለጫዎች በሙሉ የሚያተኮሩት ባልተገደበ የጸረ ኢምፔሪያሊዝም ተቃውሞ በአካባቢው በሚገኙ የአሜሪካ ጦር ሰፈሮች በሙሉ በአስቸኳይ እንዲዘጉ ማድረግና የተቀናጁ ግንባሮችን ይበልጥ በማጠናከር ላይ ነው። የአባታቸው አሰቃቂ ሞት በኢራን መንግስት አቋም ላይ ምንም አይነት ልፍስፍስነት ወይም ደግሞ መለሳለስን አላመጣም። ይልቁንም ጉዳዩ የገዢውን ስርዓት ቁጭትና ቁርጠኝነት ከመቼውም ጊዜ በላይ አቀጣጥሎታል። መላው መዋቅር ለአንድ ወሳኝ ውጊያ እንዲዘጋጅም አነሳስቶታል። ኢራን በሆርሙዝ ወሽመጥ ላይ ያላትን ወታደራዊ አሰላለፍና ዝግጅትም እጅግ አስፈሪና ሊገመት የማይችል ደረጃ ላይ እንድታደርስ አድርጓል። የኢስላማዊ አብዮት ጥበቃ ጦር የባህር ኃይል በተለይም መደበኛ ያልሆኑና ተመጣጣኝ ያልሆኑ የጦርነት ስልቶችን በመጠቀም ረገድ እጅግ የሰለጠነና የተካነ ነው። የአሜሪካ ባህር ኃይል ጥምረት በአሁኑ ወቅትም በአካባቢው ያለማቋረጥ የጥበቃ ስራ ያከናወነ ቢሆንም በዚህ ቀጠና ላይ ፍጹም የሆነ የባህር ላይ መዘዋወር ነጻነት በኃይል ለመጫን መሞከር በቀጥታ ከኢራን ጋር ወደ ከረረ ወታደራዊ ግጭት ውስጥ ሊከት ይችላል። የአሜሪካ ማዕከላዊ እዝ ከባህረ ሰላጤው አጋር ሀገራት ጋር በመሆን የመከላከያ ስልቶችን እያቀናጀ ቢሆንም ኢራን ግን እነዚህን መሰል የምዕራባውያን ጥረቶች በሙሉ ህገወጥና የአካባቢውን ሰላም የሚያውኩ እንደሆኑ አድርጋ ትፈረጃለች። የተፈቀደላቸውን የባህር መስመር ደንቦችን ለማያከብሩ መርከቦች ኢራን የምትሰጠው ማናቸውም የኃይል ምላሽ የአሜሪካ ጦር መርከቦች መከላከያ ለመስጠት ጣልቃ እንዲገቡ ሊያስገድዳቸው ይችላል። ይህ ሁኔታ ወደማይቆጣጠሩት አጠቃላይ የጦርነት ሂደት በፍጥነት እያሳደገና እየገሰገሰ መሆኑ በጋር ታይቷል። በዚህ ምክንያትም በአካባቢው የሚገኙ የክልል ሀገራትም ሁኔታውን በጥልቀትና በስጋት ብሎም በከፍተኛ ጭንቀት መከታተላቸው አልቀረም። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ሌሎች የባህረ ሰላጤው መንግስታት ዋሽንግተንና በቴህራን መካከል ያለውን ግንኙነት ሚዛኑን ጠብቆ ለማስቀጠል እጅግ ረቂቅና ጥንቃቄ የተሞላበት ዲፕሎማሲያዊ ጨዋታ የተጫወቱ ይገኛሉ። መላው የዓለም ማህበረሰብ የሆርሙዝ ወሽመጥን ጉዳይ በፍጹም ችላ ሊለው አይችልም። መላው እስያ በተለይም እንደ ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ያሉ ግዙፍ ሀገራትም የኢኮኖሚያቸው ህልውና በከፍተኛ ሁኔታ የተመሰረተ ከዚህ ቀጠና በሚመጣው ያልተቋረጠ ነዳጅ ፍሰት ላይ መሆኑን ያውቁታል። የአውሮፓና ሌሎች የዓለም ክፍሎችም ቢሆኑ በነዳጅ ዋጋ መናር ምክንያት የሚመጣውን ሁለተኛ ደረጃ የኢኮኖሚ ድንጋጤ በቀጥታ ለማስተናገድ ይገደዳሉ። ከዚህ በተጨማሪ የኬሚካል ማዳበሪያና ፈሳሽ የተፈጥሮ ጋዝ ኤልኤንጂ አቅርቦትም መስተጓጎል በዓለም ዙሪያ አስከፊ የሆነ የምግብና የኢነርጂ ዋስትና እጥረትን ይበልጥ ያባብሷል። በመሆኑም ከቴህራን ሆነ ከዋሽንግተን የሚወጡ እያንዳንዱ መግለጫዎች በዓለም ነዳጅ ገበያ ላይ ወዲያውኑ ከፍተኛ መዋዠቅና መረበሽን ይፈጥራሉ። የዘርፉ ኢኮኖሚ ተንታኞች እንደሚናገሩት ከሆነ ይህ ውጥረት ገንፍሎ ወደ ከፋ ደረጃ የሚሸጋገር ከሆነ በ1970ዎቹ ዓመታት ከታዩት ታሪካዊ ቀውሶች ጋር እኩል የሆነ አስደናቂ የአቅርቦት መቋረጥ በዓለም ላይ ሊከሰት ይችላል። ነዳጅ ተጠቃሚ የሆኑ ሀገራት የያዙት ስልታዊ የነዳጅ ክምችት ለተወሰኑ ጊዜያት እንደ መከላከያ ሊያገለግል ቢችልም ነገር ግን ቀውሱ ለረጅም ጊዜ የሚቀጥል ከሆነ ግን ይህ ክምችት ሊቋቋሙት ከሚችሉ በላይ ሆኖ ሙሉ በሙሉ መሟጠጡ አይቀሬ ስለመሆኑ ሲነገርና ሲገለጽ ብዙዎች ያስተዋሉ ይገኛሉ።